ጭራሽ የሄርሜላን መቀመጫ የሚያካክሉ ጋርዶች ይዛችሁ መጣችሁ። አብርሽና ሄርሜላ እንደው ጉድ እኮ ነው። ጉድ አያልቅም አያልቅም የእናንተ ጉድ። አረ ጉዱ እንደቀጠለ ነው። ቤተሰብ እኔ በጣም ነው እያሳቁኛል። ሰዎች ጋርዱ እሺ ይሁን ፌመስ ናቸው፣ ጥሩ ነው። ነገር ግን እኔ ጥያቄ የሆነብኝ ሩታ ፈርምልኝ እዚህ ወረቀት ላይ አለችው። ለምን አይፈርምላትም? ወረቀቱ ላይማ ድብቅ ሚስጥር አለ። የምሬን ነው የምላችሁ። መፈረም ያልፈለገበት ነገር አለ እንጂ ዝም ብሎ አልፈርምም አይልም። እና እንግዲህ ፎንዳ አዲስ ምራትና ያው አቶ አብርሃም በጋር ተገባው ነው የመጡት። እንግዲህ ሄርሜላ አለቅህም ሩታዬ አለቅህም ብላ ለአብርሽ ጠጠር ያለ መልእክቷን ነበር ያስቀመጠችለት። እንግዲህ ያ ደግሞ ስጋት ስለሆነበት ዛሬ ላይ አብርሽ የሰራትንም ስህተት ስለሚያቅ በጋርድ ተከቦ ነው የመጣው። ነገር ግን ደግሞ የሴት ልጅ እንባ አንድ ቀን ጎርፍ ሆኖ ይወስድሃል። አብርሽ ይሄንን መፈናደዱን ወይንም ዳሏን እያወዛወዘ ከምትሄድ ሴት ጋራ መለጣጠፉ ዋጋ ያስከፍልሃል። ኢትዮጵያ ላይ ደግሞ አሁን ላይ የተለያዩ ህጎች እየወጡ ነው። አርፈ ስነ ስርዓት ይዘህ ትዳርህን ብትቀጥል ይሻልሃል። በትዳር ላይ ትዳር ሌላ ሴት ጋራ ዝሙትን በአደባባይ ማስተማር ቂጧን ጥላ ከምትሄድ ሴት ጋራ እንደዚህ መለጣጠፍ አብርሽ ዋጋ ያስከፍልሃል። ያለው ኢትዮጵያ ነው፣ ከኢትዮጵያ ውጭ አይደለም። ጋርድም ቢሆን ማለት ነው ማንም ከህግ በታች ነው። አለቀ። የህግ የበላይ ህግ አስከባሪ አካል ያን ጊዜ ዋጋህን ሲሰጥህ ልክ ትገባል፣ መስመር ትይዛለክ። ሚስትክ ፈርምልኝ ይበቃኛል። ሚስትህ ላይ ምንድን ያልከው? ህይወት ይቀጥላል አይሽ ምናምን አልክ። ህይወት ይቀጥላል። ሩታን አስረህ ነው ህይወት የሚቀጥለው? ፍታትና ከዛ ህይወትህን ቀጥል። አንተ የራስህን ህይወት እየኖርክ ነው። ሩታን ግን አስረህ አስቀምጠሃል። አልገባኝም። እኔ በጣም ጥያቄ ሆኖብኛል። የራስህን ህይወት እኮ መኖር ትችላለህ። ነገር ግን የራስህን ህይወት የምትኖረው ሌላውን አስረህ አይደለም። አሁን የታየ ካንተ ከሄርሜላ ጋራ ዘለል ነው። ዋጋ የሚያስከፍል ነገር ነው አብርሽ። የምሬን ነው። በኋላ ወይኔ ትላለክ ሸቤ ስትወርድ የሄርሜላ ዳሌ አያድንህም። አጠገብህ ያሉት ጋርዶች አያድኑህም። ሁሉም ከህግ በታች ነው። አስብበት። ለማንኛውም አንዳንድ ነገሮች ትክታክ ላይ አይቼ ለአብርሽ ነው የፈራሁትኝ። የምሬን ነው ብላችሁ። ምክንያቱም አሁን ላይ ያለው ኢትዮጵያ ህግ በጣም እያስፈራኝ ነው፣ እኔ ለራሴ ማለት ነው። እና ለማንኛውም የምታደርጉትን ነገር የምትጨመላለቁትን በልክ ብታደርጉት ጥሩ ነው። የወለደች ሴት 1 ወር ያልሞላት ሴት ቤት ውስጥ አስቀምጠህ ከሌላ ሴት ጋራ መንዘላዘል፣ ይሄ ህጉ ባህላችንም አይደለም፣ ሃይማኖትም አይፈቅድም፣ ምንም ነገር አይፈቅድም። የሆነ ምን እንደምትያስተማራችሁ እንደሆነ አላቅም እኔ ራሱ ለትውልድ። ለማንኛውም ግን አስብበት አቶ አብርሽ፣ ሳይረፍድብክ ማለት ነው። የሩታ እንባ ዋጋ ያስከፍልሃል።